ሊጠናቀቅ ጥቂት ጊዜያት የቀሩት የአውሮፓ የተጫዋቾች የዝውውር ገበያ ከወዲሁ ሪከርድ የሆኑ ከፍተኛ የዝውውር ሂሳብ ወጪ እየተደረገበት ይገኛል። ለወትሮም ዋጋቸው የማይቀመስ የፊት መስመር ተጫዋቾች በአሁኑም የዝውውር ገበያ ከፍተኛ ወጪ እያስወጡ መጥተዋል። የክረምት የዝውውር መስኮት ከተከፈተበት ዕለት አንስቶ የሁሊያን አልቫሬስ ስም ተደጋግሞ በመሰማት ላይ ይገኛል። የዝውውር መስኮቱ ሪከርድ ሂሳብ ሊወጣበት ይችላል የሚባለው አርጀንቲና አጥቂ ከፍተኛ ፈላጊዎች ያሉት ተጫዋች ሆኗል። ባርሴሎና ወደ ካታላን ሊወስደው ሲፈልግ አርሰናልም ዳግም ወደ እንግሊዝ ምድር አልቫሬዝን ለመውሰድ ፉክክር ውስጥ ገብቷል። በአሰልጣኝ ጆዜ ሞሪኖ የሚሰለጥነው ሪያል ማድሪድ ከወር በፊት ተጫዋቹን ለመውሰድ 150 ሚሊዮን ፓውንድ ቢያቀርብም የከተማ ተቀናቃኙ አትሌቲ ውድቅ አድርጎታል። ባርሴሎና የአትሌቲኮ ማድሪድ ባለስልጣናትን በተጫዋቹ ዝውውር ጉዳይ ለመደራደር ቢፈልግም አሻፈረኝ ብለዋል። ፒኤስጂ ፌራን ቶሬዝን ለማስፈረም ሂደት ከመጀመሩ አስቀድሞ አልቫሬዝ ላይ ፍላጎት ማሳየቱን የፈረንሳይ መገናኛ ብዙሃን ሲዘግቡት ቆይተዋል። አውሮፓ ላይ ያለ የትኛውም ክለብ አልቫሬዝን ቢያገኝ የማይጠላ መሆኑ አትሌቲ አይን የበዛበትን ኮከቡን ለማቆየት የተለያዩ ስልቶችን በመከተል ላይ ይገኛል። በአገር ውስጥ የሚገኙ የስፔን ትልልቆቹን ክለቦች ተስፋ ለማስቆረጥ የተጫዋቹን የውል ማፍረሻ ግማሽ ቢሊዮን ፓውንድ ክፈሉ በማለት ላይ ይገኛል። አትሌቲዎች ተጫዋቹን በምንም አይነት ማቆየት ፍላጎታቸው ቢሆንም ገፍቶ ከመጣ አልቫሬዝን ከስፔን ውጭ ላሉ ክለቦች ለመሸጥ ይፈቅዳሉ የተባለ ሲሆን እጅግ ከፍተኛ የዝውውር ሂሳብ ይጠይቁበታል ተብሎም ይጠበቃል። ሁሊያን አልቫሬዝ ለምን ይህን ያህል ተፈላጊ ሆነ የሚለው የኤስፔን ዘገባ ተጫዋቹ ገና በ26ኛ ዓመት ዕድሜው ላይ ባሸነፋቸው ታላላቅ ክብሮችና በሜዳ ላይ በሚያሳየው ታታሪነቱ የገነባው ስም እጅግ ተፈላጊው ተጫዋች አድርጎታል ይላል። ገና በታዳጊነቱ ከፍተኛ አቅምና ክህሎት እንዳለው ያስመሰከረው አልቫሬዝ ግዙፉን የዓለም ዋንጫ ከሀገሩ ጋር ያሳካ በክለብ እግር ኳስ በማንቸስተር ሲቲ ቆይታው የፕሪሚየር ሊግ እና ቻምፒየንስ ሊግ ክብርን ማግኘቱ ብቻ ሳይሆን እነዚህን ዋንጫዎች ለማሳካት በብሔራዊ ቡድንና በክለብ የነበረው ሚና ከፍተኛ እንደነበር ይታወሳል። ማንቸስተር ሲቲ ተጫዋቹን ተገዶ ለአትሌቲኮ ማድሪድ ለመሸጥ ሲወስን ትልቅ አቅም ያለውን ኮከብ እየለቀቀ እንደነበር አውቆታል። ተጫዋቹ ኤርሊንግ ሃላንድ ባለበት የውሃ ሰማዮቹ የቡድን ስብስብ ውስጥ በወሳኝ ጨዋታዎች ላይ የመሰለፍ እድል አልተሰጠኝም በሚል ወደ አትሌቲ ለመጓዝ ሲወስን ብዙዎች የተጫዋቹን የክለብ ምርጫ በተመለከተ ስጋታቸውን ገልጠዋል። በጥብቅ መከላከል አጨዋወቱ የሚታወቀው የዲየጎ ሲሞኔ አትሌቲኮ ማድሪድ በከፍተኛ የኳስ ቁጥጥርና የማጥቃት አጨዋወት ለሚስማማው አልቫሬዝ ትክክለኛ ቦታ አይሆንም በሚል ሲዘገብ መቆየቱ አይዘነጋም። ሆኖም ሁሊያን አልቫሬዝ በጥብቅ መከላከል በሚጫወተው ቡድን በተጠናቀቀው የ2025-26 የውድድር ዓመት 20 ግቦችን በሁሉም የውድድር መስኮች በስሙ አስመዝግቧል። ከዚህም ውስጥ 10 ግቦችን በግዙፉ የአውሮፓ ቻምፒየንስ ሊግ ማስቆጠር የቻለ ሲሆን በክለቡ ታሪክ ባለ 2 ዲጂት ጎል በቻምፒየንስ ሊግ ላይ ያስቆጠረ የመጀመሪያው ተጫዋች ሆኗል። ከዚህም በላይ እስካሁን በመድረኩ በ41 ጨዋታዎች ላይ ተሰልፎ 25 ግቦችን በማስቆጠር በቀደመው ጊዜ በሀገሩ ልጅ ሊዮኔል ሜሲ እንኳን ያልተፈጸመ ሪከርድ መያዝ ችሏል። ሁሊያን አልቫሬዝ ከጎል አስቆጣሪነቱ በተጨማሪ በተለያዩ የሜዳ ክፍሎች ላይ የመጫወት አቅሙ በ9 ቁጥር የአጥቂ ስፍራ በተደራቢ አጥቂነትና በክንፍ መስመር ተሰላፊነት የሚሰጠውን ሚና በሚገባ መወጣት እንደሚችል አሳይቷል። አልቫሬዝ ኳስን ከግብ ጠባቂ ጀምሮ መስርቶ በመነሳት በሚጫወቱ ቡድኖች እስከ ኋላ ተከላካይ መስመር ድረስ በመመለስ መጫወት እንደሚችል በማንቸስተር ሲቲ ቆይታው አሳይቷል። ከኳስ ውጭ ባለ ታታሪነቱ የሚታወቀው አልቫሬዝ የተጋጣሚ ቡድን ተከላካዮችን ያለ እረፍት ፕሬስ በማድረግ ከቡድን አጋሮቹ ለሚጣልለት ኳስ በትክክለኛው ቦታ የመገኘት ብቃቱና ጨዋታ የማንበብ አቅሙ በብዙ ይደነቅለታል። አልቫሬዝ በእግር ኳስ በፊት መስመር ከሚሰለፉ የማጥቃት የተለያየ ባህሪ ያላቸውን ተጫዋቾች በአንድነት አጣምሮ የያዘ ኮከብ ስለመሆኑ ይነገርለታል። የትልልቅ ጨዋታዎች ወሳኝ ተጫዋች የሆነው አልቫሬዝን መልቀቅ ለአትሌቲኮ ለመተካት እጅግ አዳጋች የሆነን ኮከብ መልቀቅ በመሆኑ ዝውውሩን ከሚገመተውን በላይ ውስብስብ አድርጎታል። ባርሳ አጥቂውን ሮበርት ሌቫንዶቭስኪን ካጣ በኋላ ብቻ ሳይሆን ለረጅም ጊዜ የአልቫሬዝ ፈላጊ ሲሆን ተጫዋቹም የካታላኑ ክለብ ምርጫው መሆኑ በይፋ ታውቋል። አልቫሬዝ በ2026 ዓለም ዋንጫ በመካፈል ላይ ሳለ ብሉግራናዎቹን መቀላቀል ህልሙ መሆኑንና ዋንዳ ሜትሮፖሊታኑን መልቀቅ ለሁሉም ወገኖች የሚበጅ ውሳኔ መሆኑን ለኤስፔን መናገሩ አይዘነጋም። ከረጅም የዓለም ዋንጫ ረፍት በኋላ የተመለሰውን አልቫሬዝን ለማሳመን የክለቡ ሰዎች ውይይት በማድረግ ላይ ሲሆኑ በቀጣይ እስከ ዝውውር መስኮቱ ማብቂያ ድረስ የተጫዋቹ ዝውውር ልብ እንዳንጠለጠለ ይቆያል።